ኤርትራዊ ነኝ። በኢጅፕት ደግሞ ለ10 ዓመት ተገዝቻለሁ። ኩራት ሆኖ አይደለም፣ ታሪካችሁን ላሳውቃችሁ ነው። መቼ ናችሁ ከኛ ጋር የነበራችሁት? ግን ፖይንቱ ምን መሰላችሁ? የእናንተ ፓርት ሆነን አናቅም። ባጭሩ ልጅቷ እያለች ያለችው ኢትዮጵያና ኤርትራ ፓርት ሆነን አናቅም፣ ምንድነው የምትቀባጥሩት እያለች ነው። እኛ እኮ በተለያየ ፎርሶች በተለያዩ የዓለም እንትሎች የተገዛነን በእንግሊዞች በኦቶማኖች ምናምን። ስለዚህ ከየት አመጣችሁት እያለች ነው። ረዘም ስለሚል ቪዲዮ ኮፒ ሊንክ ላይ ካደረጉት ቪዲዮ ማለት ነውና ቡድን ሳሊዝ ከኤርትራም ከኢትዮጵያም ወገን ሳለው ለመመለስ ልሞክር። ይኸውላችሁ ልጅቷ በሆነ ፓርት ልክ ነች፣ ግን እዛው የጻፈችው ማስረጃ በላይ ያሳየችው የነበረው ነገር ላይ እኮ ነበረ እኮ መልሱ እኮ ኢትዮጵያና ኤርትራ አንድ ፓርት አልሆኑም መሽኔ ሆኑት ሳይሆን እንዲ መሽኔ የተለያዩት የሚል ነበር ጥያቄ መሆን የነበረበት። ይኸውላችሁ ኮስት ላይኑ ነው ግብጽና ኦቶማን የገዛው ኮስት ላይኑ ነው ዳርዳሩ ነው ወደቡን ነው እንጂ የያዘው መሃሉን ዋናውን ኤርትራ ዋናውን እንትን የሚያስተዳድሩት የአክሱም የአቢሲኒያ ነገስታቶች ናቸው፣ ኤርትራውያንም ጭምር ማለት ነው። ኮስት ላይኑ ይሄ ነው እንጂ አፋር በጃ ምናምን ህዝቦች የሚኖሩበትን ነው እንጂ ዋናውን ሐማሴን ሰራይ አካለ ግዛይ ነው ጉዛይ የሚባለው ዋናውን ይሄኛው አስመራ ያለበትም ማለት ነው። አስመራ ያለበትን ቦታ የሚገዙት የሚያስተዳድሩት የአቢሲኒያ የኢትዮጵያ ኢምፔረሮች እስከ አጼ ዮሐንስ ጊዜ እስከ 1880ዎቹ ድረስ እስከ አጼ ዮሐንስ ጊዜ የሚያስተዳድሩት የኢትዮጵያ ነገስታቶች ናቸው። ይሄ ዓለም የሚያውቀው ነው። በዛ ሰዓት ላይ ሲጀመር አንድ ህዝቦች ናቸው። ይሄ እዚህ ጋር ያለው ሐማሴን ጋር ያለው ኤርትራዊና እዚህ ጋር ያለው የትግራይ አንድ አይነት ህዝብ ነው። ማን የለያየው ነው ዋናው ጥያቄ። ማን የለያየን ነው? ጣሊያን መጣች። ጣሊያን ከአጼ ዮሐንስ ጊዜ መጣች፣ አሰብን ያዘ። አሰብ ሲጀመር የአፋር ነው ልንገራችሁ ማለት የአፋር ህዝቦች ነበረ። ማንም የሚፈልገው ቦታም አልነበረም። አሁን እንደዚህ እንደሚጫጩበትም አይደለም። ሁሉ ማርያምን ነው የምላችሁ። ማንም ዞር ብሎ ለምን በጣም ለመኖር አስቸጋሪ ነው። የኢትዮጵያ ነገስታቶች ጭራሽ አይፈልጉትም አሰብን። አፋሮች ናቸው በቃ የሚኖሩበት ነበረ። ጣሊያን ነች ፍሮም ዘ ስክራች የገነባችሁ አሰብን እንደውም ከአፋሮች ነው የገዛችሁ ማለት ነውና በካምፓኒ አርጋ ማለት ነው። እንደዚህ አርጋ እንግዲህ ጣሊያን አስፍታ ይሄንን ድንበር አሰመረች ማለት ነው። ከአጼ ሚኒሊክ ጋር ከአድዋ ድል በኋላ ይሄ ድንበር ተሰመረ። ከዛ በኋላ ነው እንግዲህ ኤርትራውያን እኛ ኤርትራውያንን የሚለው ሜንታሊቲ የመጣው እንጂ ይሄ እዚህ ጋር የምታዩት ዋናው ህዝብ ድሮ ራሱን እንደ ኢትዮጵያ ነው የሚያየው። የኢትዮጵያ ነገስታቶች ሲገዙት ተገዛው ሳይሆን የሚለው ተስተዳደርኩኝ ነው የሚለው። ለምን የራሱ ወገን ነው ሄዶ የገዛው። ከኤርትራም ዘሩ የሚወጣ ሰው ብዙ ሰው ገዝቷል። ከዛ በኋላ ከጣሊያን በኋላ ጣሊያን 50 ዓመት ነው የገዛችው። ጣሊያንም ማን ነው ኤርትራን በሚያሳዝን ሁኔታ። ከዛ 50 ዓመት በኋላ ደግሞ እንግሊዝ ከሁለተኛ ዓለም ጦር በኋላ ኢትዮጵያ ነፃ ከወጣች በኋላ ማለትም ከ5 ዓመቱ ወረራ ጣሊያን ወረራ በኋላ 10 ዓመት ደግሞ ቆየች እንግሊዝ። ያው በቃ እንደ ማባበል ነገር አርጋ ግን ከዛ በኋላ አጼ ኃይለ ሥላሴ በዲፕሎማሲ በምንም አርገው በፌዴሬሽን እና ኤርትራውያንም አንድ ላይ ሆኖ የሚገራርሙ ኤርትራ ምሁራን አንድ ላይ ሆነው በፌዴሬሽን ኢትዮጵያ እንድትመሰረት ፈልገው ኤርትራውያን መርጠው ፈልገው ዩኤን አስመርጧቸው ባይዘ ፈልገው እንዳው እንደተጠላላን አይደለም ፈልገው አረ ከናት ሀገራችን ኢትዮጵያ ጋር ግን በፌዴሬሽን ማለት የራሳችን ባንዲራ አሁን የኢትዮጵያ ክልሎች ያላቸው ስልጣን ማለት እንደዛ ኖሮናል። አጼ ኃይለ ሥላሴ ደግሞ አዩና አይ ይሄ ነገርማ ሌሎቹንም ያቀብጥብኛል፣ ሌላውም የኢትዮጵያ ደግሞ ሶማሌውም ደግሞ ነገ ደግሞ አማራውም ደግሞ ኦሮሞም ደግሞ የራሴ ልቻል ይላል። ስለዚህ ይሄ ሌላ ማቅበጥ ነው። ሳይቀብጡ እኚንም ለጠቅለላቸው ብለው ጠቀለሉ። ከተቀለሉ በኋላ ኤርትራውያን አኮረፉ። ቢሆነ ወይ እውነትም አላቸው። ምንም እንዲገጠል ቢሉም አንደርስታንድ ማደርግበት ወይ አለ። ግን ዞሮን ቀረ አንድ አይደለንም ብሎ መሸምጠጡ ነው የሚደብረኝ እኔ። ለማንኛውም ከዛ በኋላ አኮረፉ፣ ለሽምቅ ትግል ገቡ። ከሽምቅ ትግል ደርግ መንግስትን ሲዋጉ ኖሮ የደርግ መንግስት ያንን ለማቆየት ታገለ። ነገር ግን ደግሞ አልቻለም፣ ወደቀ። ህዋትና ሻቢያ አንድ ላይ ሆኖ የደርግ መንግስትን ጣሉት። ከደርግ መንግስት በኋላ ሻቢያ ሲጀመር ጉልበተኛ ነበረ። የኢትዮጵያ መንግስት ሰጠው፣ መለስ ሰጠው ያላችሁ የመለስን ስም ታጠፋላችሁ። ምን ፈልጎ ነው የሰጠው? እዛ ሳለ የነበረው የኢኮኖሚና የጦርነት ሁኔታ ስላልተመቻቸ ነው እንጂ ከሻቢያ ጋር እንደገና ተዋቅቶ አልነበር እንዴ? የዓለም መንግስታት ስላልፈቀዱለት ነው እንጂ እና በኃይለ ሥላሴ ጊዜ በደርግ ጊዜ ላይ ነበር ነው አንድ ላይ ነበር ነው መካዱ ነው የገረመኝ እኔ እንጂ የድሮስ እሺ ከአጼ ዮሐንስ በፊት የነበረው እሺ ይሁን እሺ ይባል። ግን ካሁኑ ኤርትራ ጋር እንኳን እኮ ብዙ አመት ወደ 50 ዓመት ነው 50 ዓመት እዛ አካባቢ እኮ አንድ ላይ ቆይተናል። ስለዚህ እንደዚህ መካዱ ጥሩ አይደለም ለማለት ያለው። ለማንኛውም ኢትዮጵያና ኤርትራ ህዝብ በአልጋ ላይም በጦርነት ላይም አብሮ ሲዋጋ የነበረ ህዝብ ነውና ብዙም ጦርነት ባንጎስም ጥሩ ነው። መሪዎቹ በንግግር ይፍቱት። አዎ ኢትዮጵያ ህዝብ ወደብ ያስፈልገዋል። ስለዚህ በንግግር ይፍቱት መሪዎቹ። ለምን ወደ ጦርነት ትጎሽማላችሁ? ከኢትዮጵያም ወገን ያላችሁ በኤርትራም ያላችሁ ተረጋጉ። ምንም ከአንድ ጥይት ምታልፍ የለሽም። ወታደሩ ነው የሚያልቀው፣ የድሃ ልጅ ነው የሚያልቀው። ስለዚህ በንግግር ይፍቱት። የኢትዮጵያ ህዝብ ወደብ ያስፈልገዋል። እንደ ሁሌ በወደብ ተገድቦ አይኖርም። ከሶማሌም ይሁን ከኤርትራም ይሁን ከየትም ይሁን ወደ ማግኘት አለበት የሚል ጥያቄ ከኢትዮጵያ ወገን ተነስቷል። ከክፋት መመልከት አያስፈልግም። ግን ደግሞ በጦርነት የሚፈታ ነገር የለም።